Trump wants to resolve the Nile Dam dispute. ለኢትዮጵያ በባህር በር ተስፋ፣ ለግብጽ ደግሞ የፖለቲካ ራስ ምታት ነው። ግብጽና ኢትዮጵያ እንዲያቆሙ አደረኳቸው። ትራምፕ የኢኮኖሚ ድጋፍን ወይም ማዕቀብን እንደ መሳሪያ ሊጠቀሙ እንደሚችሉ ፍንጭ የሰጡም ይመስላሉ። ትልቅ የፖለቲካ ትኩሳት ቀስቅሷል። የግብጽን ፖለቲከኞችና ሚዲያዎች እንቅልፍ ነስቷቸዋል። ከሰሞኑን ዶናልድ ትራምፕ ለኢትዮጵያ በግልባጭ ለግብጽ ደግሞ በግላጭ የላኩት ደብዳቤ ትልቅ የፖለቲካ ትኩሳት ቀስቅሷል። በዚህ የትራምፕ ደብዳቤ ውስጥ የሚንጸባረቀው ዋናው መልእክት አሜሪካ በህዳሴው ግድብ ጉዳይ ላይ በድጋሜ ዋና አስታራቂ ሆና ለመመለስ ማቀዷን ነው። ይህም ባለፉት ጥቂት ዓመታት ድርድሩ በአፍሪካ ህብረት ስር ብቻ እንዲሆን ሲደረግ የነበረውን ሂደት ሊቀይረው ይችላል። ትራምፕ ጉዳዩን በአፍሪካ ህብረት ደረጃ ከመተው ይልቅ በዋሽንግተን ዲሲ በሚደረግ ስምምነት ታሪካዊ ስኬት ማስመዝገብ ይፈልጋሉ። በተጨማሪም ትራምፕ በደብዳቤያቸው ፍትሃዊ ስምምነት የሚሉትን ቃል ቢጠቀሙም ታሪካዊ አቋማቸው ግን ወደ ግብጽ ያዘነበለ ይመስላል። ደብዳቤው ኢትዮጵያ ወደ ድርድር ጠረጴዛ እንድትመለስና በተለይም በድርቅ ወቅት የሚለቀቀውን የውሃ መጠን በሚመለከት አስገዳጅ ስምምነት እንድትፈርም ግፊት የሚያደርግ ሊሆንም ይችላል። ይህ ደግሞ ኢትዮጵያ ሉዓላዊ መብቴን ይጋፋል ብላ ለምታምነው አቋሟ ፈተና መሆኑ ግልጽ ነው። በሌላ በኩል ለግብፁ ፕሬዝዳንት አብዱል ፈታህ ኤልሲሲ በቀጥታ የተጻፈው ይህ ደብዳቤ ካይሮ ካለፉት ጥቂት ዓመታት በበለጠ በአሜሪካ ድጋፍ እንደምታገኝ ዋስትና የሚሰጣት ይመስላል። ይህ ግብጽ በድርድር ወቅት ጠንካራ አቋም እንድትይዝና ምናልባትም ጉዳዩን በድጋሜ ወደ ተባበሩት መንግስታት የጸጥታው ምክር ቤት እንድትወስደው ድፍረት ሊሰጣት ይችላል። በሌላ በኩል ደግሞ ትራምፕ በደብዳቤያቸው የኢኮኖሚ ድጋፍን ወይም ማዕቀብን እንደ መሳሪያ ሊጠቀሙ እንደሚችሉ ፍንጭ የሰጡም ይመስላሉ። ይህ ከሆነ ደግሞ ስምምነቱ ከተፈረመ የአሜሪካ ኢንቨስትመንትና የንግድ ዕድሎች ላብነትም እንደ አጎዋ ያሉ ዕድሎች ሊመለሱ እንደሚችሉ አሊያም እርዳታዎችን የማገድ ወይም በዓለም አቀፍ የገንዘብ ተቋማት በአይኤምኤፍ እና ዓለም ባንክ በኩል የሚመጡ ብድሮች ላይ ተጽዕኖ የማሳደር ጫናዎች ሊኖሩ እንደሚችሉ ምልክት ማሳየታቸው ተደርጎ እንዲታይ ፈልገው ሊሆን ይችላል። ከዚህም ባሻገር የዶናልድ ትራምፕ ደብዳቤ አሜሪካ በአካባቢው ያላትን የበላይነት ለማሳየት የምታደርገው ጥረት አንድ አካል ተደርጎ ሊወሰድ የሚችልም ነው። በሌላ አነጋገር ኢትዮጵያና ግብጽ የብሪክስ አባል መሆናቸውና ከሩሲያና ቻይና ጋር ያላቸው ግንኙነት እያደገ መምጣቱ ትራምፕን አሳስቧቸው ሊሆን ይችላል። ደብዳቤው ሀገራቱ ወደ ምስራቁ ጎራ ሙሉ በሙሉ እንዲያዘነብሉና አሁንም ወሳኙ ኃይል ዋሽንግተን መሆኗን ለማስታወስ የታለመ ሊሆን እንደሚችል መጠርጠር የማይከፋውም በዚህ ምክንያት ነው። ግብጽና ኢትዮጵያ በግድብ ምክንያት ሊጋጩ ስለነበር እንዲያቆሙ አደረኳቸው። ጤና ይስጥልን ውድ የሳሎን ቲዩብ ተከታታዮቻችን፣ በዛሬው የተረክ መሰናዷችን ከፍ ብለን የጠቀስነውንና ዶናልድ ትራምፕ ግብጽን በአባይ ጉዳይ ዳግም መታከክ የጀመሩበትን አጀንዳ ኢትዮጵያ በምን መልኩ ምላሽ ልትሰጠው ይገባል በሚለው ነጥብ ዙሪያ የአሜሪካን ድንገት የመሰለ አቋም ከአጠቃላይ የቀንዱም ይሁን የቀይ ባህር ፖለቲካ ጋር አሰናስለን የምንመለከትበት ነው። ባናቱም የትራምፕ ልሸምግል ጥያቄን ኢትዮጵያ በምን መልኩ የዘመናት የባህር በር ጥያቄዋን ምላሽ ለማሰጠት ልትጠቀምበት እንደምትችልም ጭምር ደንበኛ አቅጣጫን ልናመላክት የምንሞክርበት ይሆናል። አብራችሁን እስከ ፍጻሜ ቆዩ። በካሬ 88,000 ብር ብቻ ሰመር ሪል ስቴት በከተማዋ እምብርት በማይታመን የዋጋ ቅናሽ ማራኪ ዲዛይን ያካተቱ ቤቶችን ይዞላችሁ መጥቷል። ለመኖሪያም ለኢንቨስትመንት አማራጭ እጅግ አመቺ በሆነችው በእንግሊዝ ኤምባሲ አጠገብ ቀና ሲሉ አዲሱን ታላቁ ቤተ መንግስት የሚመለከቱበት፣ ወደ ታች ደግሞ ማራኪ የከተማ እይታን የሚታደሉበት ልዩ ስፍራ ከባለ 2፣ 3 እና 4 መኝታ ቤቶች በ10 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ቀሪውን 50 በመቶ ደግሞ በባንክ ብድር እንዲከፍሉ አመቻችተናል። አሁኑኑ በ0993 56 99 77 ወይም በ0993 40 66 77 ይደውሉልን። የፈረንጆቹ 2026 ዓመት የጀመረው ለሶማሊላንድ በአዲስ የታሪክ ምዕራፍ፣ ለኢትዮጵያ በባህር በር ተስፋ፣ ለሶማሊያና ለግብጽ ደግሞ በትልቅ የፖለቲካ ራስ ምታት ነው። የዘመናችን ፖለቲካ እሽታ ከሃያላኑ እንጂ ከጎረቤት ሀገራት የሚቀዳ አለመሆኑን ለሚያጤን ደግሞ እስራኤል ለሶማሊላንድ ዕውቅና የሰጠችው ያለ አሜሪካና ዶናልድ ትራምፕ ፈቃድ እንዳልሆነ መገመት አይከብደውም።
ግብጽ፣ ሳውዲና ጅቡቲ የእስራኤልን ለሶማሊላንድ ዕውቅና መስጠት ቢቃወሙም ሀርጌሳ ግን ጆሮ የሰጠችው ለዋሽንግተን ነው። ምክንያት ከተባለ የዓለም ፖለቲካ ቁልፍ ያለው በዋይት ሃውስ ደጅ በመሆኑ ነው። የእስራኤል ለሶማሊላንድ የሀገርነት ዕውቅና መስጠትና የዶናልድ ትራምፕ በአባይ ጉዳይ የላኩት ደብዳቤ ፈጽሞ ግጥምጥሞሽ የማይሆኑትም ለዚህ ነው። ይልቁንም የተቀናጀ የጂኦፖለቲካዊ እንቅስቃሴ አካላት መሆናቸውን ጠለቅ ብሎ በማጤን መረዳት ይቻላል። ጉምቱ የነገሩ ተንታኞች እንደሚሉት እነዚህ ክስተቶች በአንድ ሳምንት ውስጥ ተከታትለው መምጣታቸው ታላቁ የጥቅም ልውውጥ ዘ ግራንድ ትሬድ ኦፍ መጀመሩን ያሳያል። ዶናልድ ትራምፕ ከሳምንት በፊት ለግብፁ ፕሬዝዳንት አብዱልፈታህ ኤልሲሲ በላኩት ደብዳቤ በአባይ ጉዳይ ዳግም ሽምግልና ለመጀመር ፍላጎት እንዳላቸው መግለጻቸውን ተከትሎ ግብፅ ጥሪውን በደስታ ተቀብለዋለች። የሱዳኑ መሪ ጀነራል አብዱልፈታህ አልቡርሃንም የትራምፕን ሽምግልና መቀበላቸው ሱዳን አሁንም ከግብፅ ጎን መቆሟን አመላካች ነው። የትራምፕ የውሃ ክፍፍሉን ለአንዴና ለመጨረሻ ጊዜ እንፈተዋለን ማለታቸው ኢትዮጵያ በጽኑ የምትቃወመውንና የግብፅን ታሪካዊ መብት የሚያስከብረውን ስምምነት ለመጫን ስለማሰባቸው ጠቋሚም ነው። ይህ ከጋዛው ጦርነትና ከእስራኤል የቀይ ባህር ፍላጎት ጋር የተያያዘ የትልቅ ፖለቲካዊ ቁማር አካል መሆኑም እንደዚያው። ትራምፕ ለአብዱልፈታህ ኤልሲሲ የላኩት ደብዳቤ አሜሪካ ገለልተኛ አደራዳሪ ከመሆን ይልቅ የግብፅን የውሃ ስጋት የመፍታት ኃላፊነትን ወስዳ እንደምትንቀሳቀስ ፍንጭ ሰጪ ነው። እንደሚታወቀው ዶናልድ ትራምፕ ግብፅን የጋዛ የሰላም ቦርድ አባል እንድትሆን ይፈልጋሉ። ግብፅ በዚህ የአሜሪካ የሰላም እቅድ ውስጥ ለምትሰጠው ድጋፍ በምላሹ አሜሪካ በህዳሴ ግድብ ጉዳይ ላይ ኢትዮጵያን እንድታስገድድላት እንደ ካሳ ወይም የፖለቲካ ንግድ የቀረበ መሆኑንም መረዳት አይገድም። የኢትዮጵያን የህዳሴ ግድብ ለግብፅ እንደ ፖለቲካዊ መደለያ በመጠቀም ግብፅ ለእስራኤል የደህንነት ፍላጎት በተለይም ሐማስን ሙሉ በሙሉ ለማጥፋት ለሚደረገው ዘመቻ እንድትተባበር መንገድ እየከፈቱ ነው። በአጭር አነጋገር ትራምፕ ለአባይ ግድብ ድርድር የግብፅን ፕሬዝዳንት አልሲሲን ልብ ለማለስለስና በጋዛ ጉዳይ የእስራኤልን እቅድ እንዲቀበሉ ለማድረግ የሚጠቀሙበት ካርታ ነው ሊባል ይችላል። ግብፅ የጋዛ ስደተኞች ወደ ሲናይ በረሃ እንዳይገቡ ድንበሯን ዘግታለች። እስራኤል ሐማስ የጦር መሳሪያ የሚያስገባው በግብፅ ድንበር በኩል ባሉ ዋሻዎች ነው የሚል ክስን ስታቀርብም ቆይታለች። እንደ ስሞትሪችና ሌሎችም የእስራኤል የቀኝ ዘመን ፖለቲከኞች አቋም ደግሞ አሁንም ሐማስ ሙሉ በሙሉ ካልጠፋ ጦርነቱ አይቆምም። ዶናልድ ትራምፕ ለእስራኤል ያላቸው ድጋፍ ፍጹም ነው። ለእርሳቸው ትልቁ ስኬት የአብርሃም ስምምነትን ማስፋትና ለእስራኤል ፍጹም ሰላምን መስጠት ነው። ይህን ለማድረግ ደግሞ የግብፅን ሙሉ ትብብር ይፈልጋሉ። ግብፅ በጋዛ ጉዳይ በተለይም ስደተኞችን በመቀበል ወይም ድንበሩን ለእስራኤል ወታደራዊ ፍላጎት ክፍት በማድረግ እንድትተባበር ትራምፕ ያላቸውን ትልቁን ካርድ አባይን እየተጠቀሙበት ነው። ይህን የሚያደርጉት ለግብፅ ካላቸው ፍቅር ሳይሆን ግብፅ በጋዛ ጉዳይ እሺ እንድትል የፖለቲካ ማማለያ ለመስጠት ነው። ግብፅ አሁን ባለችበት ሁኔታ ሁለት ነገርን ትፈልጋለች። የጋዛ ስደተኞች ወደ አገሯ ገብተው የውስጥ ደህንነቷን እንዳያናጉና በሌላ በኩል ደግሞ የአባይ ውሃ ፍሰት እንዳይቀንስ ዋስትና ማግኘትን ትሻለች። ዶናልድ ትራምፕ ለግብፅ በአባይ ጉዳይ ዋስትና ሰጥሻለሁ፣ አንቺ ግን የጋዛን ቀውስ በሲናይ በረሃ በኩል እንድንፈታ እርጂን የሚል ግልጽ ድርድር እያቀረቡ መሆኑን የእስራኤሉ ሚኒስትር ስሞትሪች ግብፅ ራፋህን በግድም ቢሆን ተከፍታታለች የሚለው ሰሞንኛ ንግግራቸው ትልቅ ማረጋገጫ ነው። እንደሚታወቀው የፍልስጤም ጉዳይ በዓለም ላይ ካሉ ፖለቲካዊ አጀንዳዎች በላይ የዋለ ትልቅ ሰብአዊ ቀውስ ነው። ፍልስጤማውያን ዛሬ ከሀያላን ሀገራት እስከ ተራ ግለሰቦች የፖለቲካና የጥቅም መሸቀጫ ካርድ ሆነዋል። ሀገራት በዲፕሎማሲያዊ ድርድር ወቅት እንደ ጉቦ ይጠቀሙበታል። ፖለቲከኞች ስልጣን ላይ ለመቆየት እንደ መደለያ ያቀርቡታል። አክቲቪስቶች ሳይቀሩ ዝናና ትኩረትን ለማግኘት ይጠቀሙበታል። ይህ የሚያሳየው ኢትዮጵያ በሚቀጥሉት ወራት ከዋሽንግተን የሚመጣባትን የሽምግልና ስም የተጫነበት ጫና ለመቋቋም ከፍተኛ ዝግጅት ማድረግ እንዳለባት ነው። ዶናልድ ትራምፕ ለአብዱልፈታህ ኤልሲሲ የገቡት የናይልን ውሃ መጋራት ጥያቄን ለአንዴና ለመጨረሻ ጊዜ ለመፍታት የሚለው ቃል ኢትዮጵያ በውሃ የመጠቀም መብቷን የሚገድብ ስምምነት ላይ እንድትፈርም ግፊት እንደሚደረግባት አመላካች ነው። ዶናልድ ትራምፕ ራሳቸውን እንደ ትልቅ ስምምነት አድራጊ ነው የሚቆጥሩት።
የአባይ ጉዳይ እሳቸው ስልጣን ላይ ያሉ ባለመጠናቀቁም እንደ ትልቅ ክብር መንካት ቆጥረውታል። በመሆኑም ዳግም ወደ ዋይት ሃውስ በተመለሱበት በዚህ ወቅት ጉዳዩን እንደ ትልቅ ዓለም አቀፍ ስምምነት ወይም ቢግ ዲል ስለሚያዩት በሶስቱ ሀገራት ላይ የራሳቸውን ጫና ሊያሳርፉ መቻላቸው ተጠባቂ ነው። ትራምፕ በባህሪያቸው ንግግርን ለሚዲያ ፍጆታና ለፖለቲካዊ ጫና ይጠቀማሉ። ኢትዮጵያ በስሜት ተገፋፍታ ወዲያውኑ ምላሽ ብትሰጥ ጉዳዩን ወደ ግል ጠብ በመቀየር ትራምፕ በኢትዮጵያ ላይ ይበልጥ ጫና እንዲያደርጉ ምክንያት ሊሆናቸው ይችላል። የአሜሪካው ቁጥር 1 ሰው ዶናልድ ትራምፕ ወደ ስልጣን ሲመለሱ የመካከለኛው ምስራቅን የኃይል ሚዛን ለመቀየር አንዳች እቅድ በመንደፍም ጭምር ነው። እስራኤልም ከዋይት ሃውስ አረንጓዴ መብራት ካላገኘች በስተቀር ለሶማሊላንድ ዕውቅና የመስጠት ትልቅ ዲፕሎማሲያዊ እርምጃ ውስጥ አትገባም። ይህ ማለት ትራምፕ ለግብጽ በግድቡ ጉዳይ መደለያ ሲሰጡ፣ በሌላ በኩል ደግሞ በእስራኤል በኩል ለኢትዮጵያና ለሶማሊላንድ የጥንካሬ ካርድ እያቀበሉ ነው ማለት ነው። እስራኤል ለሶማሊላንድ ዕውቅና የሰጠችው በቀጥታ ከቀይ ባህር ደህንነት ጋር በተያያዘ ነው። ሁቲዎችና ኢራን በቀይ ባህር የንግድ መስመር ላይ የሚያደርሱትን ጥቃት ለመመከት እንዲሁም እስራኤልና አሜሪካ በሶማሊላንድ በርበራ በኩል አስተማማኝ አጋር መፈለጋቸውም ግልጽ ነው። ይህ ደግሞ ኢትዮጵያ ከ2 ዓመት በፊት ከሶማሊላንድ ጋር ለፈረመችው የባህር በር መግባቢያ ስምምነት ትልቅ ዓለም አቀፍ ከለላና ዕውቅና ይሰጠዋል። ከሰሞኑን በጉዳዩ ዙሪያ ዘለግ ያለ ዘገባ የሰራው ዘ ታይምስ ኦፍ እስራኤል ይህንን እርምጃ የወሰደችው ከፕሬዝዳንት ዶናልድ ትራምፕ ጋር ሙሉ ስምምነት ላይ ከደረሰች በኋላ ነው ይላል። ትራምፕ የአብርሃም ስምምነትን ወደ ምስራቅ አፍሪካ በማስፋፋት አረብ ሀገራትና አፍሪካውያን ከአሜሪካ እስራኤል ጥምረት ጋር እንዲሰለፉ ግፊት እያደረጉ መሆኑንም ዘገባው ይጠቁማል። ለዚህም ነው በቀጣይ የኢትዮጵያ ምላሽ ሊሆን የሚገባው ሽምግልናን አንቃወምም፣ ዳሩ ግን ሂደቱ በአፍሪካ ህብረት ስር የደረስንባቸውን ውጤቶች ማክበር አለበት የሚል መሆን አለበት የሚለው ድምጽ ከነገሩ ታዛቢዎች በስፋት ሲነገር የሚደመጠው። በተጨማሪም እስራኤል በትራምፕ ላይ ተጽዕኖ የማድረግ አቅም ስላላት እስራኤልን በመጠቀም በትራምፕ አስተዳደር ውስጥ የሚኖረውን የግብጽን ወገንተኝነት ማመጣጠን፣ አልፎም ግድቡ አሁን ተገንብቶ ኃይል እያመነጨ በመሆኑ ኢትዮጵያ የምትደራደረው ስለ መገንባት ሳይሆን ስለ ውሃ አስተዳደር መሆኑን ግልጽ ማድረግ ተገቢ ነው። ፍትሃዊ የውሃ አጠቃቀም የሚለውን ዓለም አቀፍ ሕግ በመጥቀስም የግብጽን ታሪካዊ መብት ጥያቄ ውድቅ ማድረግ ያስፈልጋል። ኢትዮጵያ የዶናልድ ትራምፕን ሽምግልና በቀጥታ አልቀበልም ካለች ከታላቁ አሜሪካ ጋር ፊት ለፊት ትጋጫለች። ይልቁንም አሜሪካ የምታደርገውን ጥረት እናከብራለን፣ ዳሩ ግን ሽምግልናው ቀደም ሲል በአፍሪካ ህብረት የተጀመሩ ሂደቶችን መነሻ ያደረገና የኢትዮጵያን ሉዓላዊነት የማይነካ መሆን አለበት የሚል ዲፕሎማሲያዊ ግን ደግሞ ይዘት ያለውን ምላሽ ማንጸባረቅ ብልህነት ይሆናል። በተጨባጭ ከታየ ትራምፕ የከፈቱት የድርድር በር ለኢትዮጵያ ባለ ሁለት አፍ ጎራዴ ነው። ዝም ብሎ ከተገባበት ጫናን ይጎትታል። ነገር ግን እንደ ድል ተጠቅሞ የባህር በር ጥያቄን አብሮ ማስገባትና ማያያዝ ከተቻለ ለዘመናት የቆየውን የኢትዮጵያን ጥያቄ ለመፍታት የሚያስችል ታሪካዊ አጋጣሚ ሊሆንም ይችላል። ኢትዮጵያ አሁን ላይ የህዳሴውን ግድብ ገንብታ በማጠናቀቅ ኃይል በማመንጨት ስራ ላይ ትገኛለች። ይህ የተፈጸመ እውነታ ደግሞ ትልቁ የዲፕሎማሲ መከራከሪያዋ ነው። ትራምፕም ሆኑ ግብጽ ምንም አይነት ጫና ቢያደርጉ ግድቡን ወደ ኋላ መመለስ አይችሉም። ስለዚህ ኢትዮጵያ ስለ ውሃ ክፍፍል ሳይሆን ስለ ግድብ አሰራር ብቻ ነው የምነጋገረው የሚለውን ጠንካራ አቋሟን መቀጠል ይኖርባታል። በአጠቃላይ የፖለቲካ ተንታኞች እንደሚሉት ኢትዮጵያ ይህንን የዶናልድ ትራምፕን የሽምግልና ጥሪ ከመከላከል ወጥታ ወደ ማጥቃት ዲፕሎማሲያዊ ስልት ለመቀየር እንደ ትልቅ ዕድል ልትጠቀምበት ትችላለች። ግብጽ የውሃ ደህንነቴ ይከበር ስትል፣ ኢትዮጵያ ደግሞ የንግድና የባህር በር ደህንነቴ ይጠበቅ የሚል ጥያቄን በተመሳሳይ ጠረጴዛ ላይ ልታስቀምጥ ትችላለች። በአጭር አነጋገር ኢትዮጵያ እኛ በአባይ ጉዳይ ላይ ለግብጽ ስጋት ምላሽ የምንሰጠው፣ አሜሪካና ግብጽ ደግሞ የኛን ህልውናዊ ጥያቄ ማለትም የቀይ ባህር ድርሻንና የባህር በር ጉዳይን ዋስትና ሲሰጡን ነው በማለት ለአሜሪካ የድርድር ካርድን መምዘዝ ትችላለች። ይህ ማለት የህዳሴውን ግድብ ጉዳይ ብቻውን ከመነጋገር ይልቅ ከቀጠናው ሰላምና ከኢትዮጵያ የባህር በር ጥያቄ ጋር አያይዞ ለማቅረብ ምቹ አጋጣሚ ነው እንደማለት ነው። ዶናልድ ትራምፕ ስምምነት አድራጊ በመሆናቸው እንዲህ ያለውን ሰፋ ያለና ሁሉንም ወገን አሸናፊ ሊያደርግ የሚችል ዊን ዊን ሐሳብ ሊቀበሉት ይችላሉ።
ላብነትም አሜሪካ በሶማሊላንድ ወይም በሌላ ቦታ የኢትዮጵያን የባህር በር ይዞታ ዕውቅና እንድትሰጥ እንደ ቅድመ ሁኔታ ማስቀመጥ ይቻላል። አሜሪካ የግብፅን የውሃ ስጋት የምትረዳ ከሆነ የኢትዮጵያን የባህር በር አልባነት ስጋትም የመረዳት ግዴታ ይኖርባታል። ኢትዮጵያ ለዶናልድ ትራምፕ የግብፅ ሕዝብ የውሃ መብት ያሳስበናል ካላችሁ የኢትዮጵያ ሕዝብ ያለ ባህር በር ታፍኖ የመኖር ስቃይም ሊያሳስባችሁ ይገባል የሚል ሞራል ያለው የዲፕሎማሲ ክርክርን ልታቀርብ ትችላለች። እንዲህ ያለው ክርክር አሜሪካን በግብፅ ወገን ብቻ እንዳትቆም ሊያደርጋት ይችላል። እስራኤል ለሶማሊላንድ ዕውቅና መስጠቷ ለኢትዮጵያ ትልቅ ዕድል ነው። አሜሪካና እስራኤል የሶማሊላንድን ጉዳይ የፈለጉት ቀይ ባህር ላይ ባላቸው ፍላጎት ለገዛ ደህንነታቸው ሲሉ ነው። ኢትዮጵያ ደግሞ ከሁለቱም ሀገራት በፊት የዚህ የመግባቢያ ስምምነት ባለቤት ናት። ኢትዮጵያ በቀይ ባህር ላይ የምሰጣችሁ ትብብር በአባይ ጉዳይ ላይ በምትከተሉት አቋም ይወሰናል የሚል የዲፕሎማሲ ግፊት ማድረግ ትችላለች። ይህ ካርድን በካርድ የመመለስ ሁነኛ ስልት ነው። ሌላው አሜሪካ በአፍሪካ ቀንድ በተለይም ሶማሊያ ውስጥ አልሸባብን ለመዋጋት የኢትዮጵያን ጠንካራ ወታደራዊ አቅም ትፈልጋለች። በአባይ ጉዳይ ጫና በማድረግ ሀገሪቱን ማዳከም ለሽብርተኞችና ለቀጠናው አለመረጋጋት በር መክፈት ነው የሚለውን ስጋት በማመላከትም አሜሪካ አቋሟን እንድታለሰልስ ማድረግ ይቻላል። ኢትዮጵያ እነዚህን ካርዶች በመጠቀም የጋዛ ሰላም በአባይ ውሃ አይገዛም የሚል ጠንካራ ዲፕሎማሲያዊ ምላሽን መስጠት ትችላለች። አሁን ላይ እንደሚታየው ከሆነ ዶናልድ ትራምፕ ለአብዱል ፈታህ ኤልሲሲ የላኩት ደብዳቤ ካይሮን ደስታ ውስጥ ቢከታትም የአዲስ አበባ ስትራቴጂያዊ ዝምታ ግን የግብፅን ፖለቲከኞችና ሚዲያዎች እንቅልፍ ነስቷቸዋል። በዚህ ጉዳይ የኢትዮጵያ መንግስትና የመገናኛ ብዙሃን ተቋማት የመረጡት ጊዜያዊ ዝምታ ግብፅን ብቻ ሳይሆን ዓለም አቀፍ ተንታኞችንም ጭምር ግራ እያጋባ ያለ የዲፕሎማሲ ጥበብ መሆኑንም ልብ ይሏል። ምክንያቱም ግብፅ የጠበቀችው ኢትዮጵያ ወዲያውኑ በቁጣ የተሞላ ምላሽ ሰጥታ ውጥረቱ እንዲባባስ ስለነበር ነው። ዝምታው ግን ደብዳቤው ለኛ አልተጻፈም ወይም ጉዳዩ ያሳስበንም የሚል ንቀት የተቀላቀለበት መልእክት ስለሚያስተላልፍ ግብፅ በቀጣይ ምን አይነት ዲፕሎማሲያዊ ካርድ መምዘዝ እንዳለባት ግራ አጋብቷታል። ሆኖም ዝምታው ለኢትዮጵያ ጠቃሚ የሚሆነው መንግስት ከፍ ብለን በገለጽነው መልኩ ጊዜውን ተጠቅሞ በዲፕሎማሲውና በደህንነቱ ረገድ ጠንካራ ዝግጅት እያደረገ ከሆነ ብቻ ነው። በኢትዮጵያና ግብፅ መካከል ያለው የታላቁ ህዳሴ ግድብ ውዝግብ ከቴክኒካዊ የውሃ ጉዳይ ባለፈ የታሪክ የሉዓላዊነትና የጂኦፖለቲካዊ የበላይነት ፍልሚያ ነው። ኢትዮጵያ ለዘመናት የአባይ ምንጭ ሆና ሳለች በውሃ ጥም የምትኖር ተብላ ትገለጽ ነበር። ይህንን የታሪክ ጠባሳ ለመለወጥ ግድቡ እንደ ብሔራዊ ምልክትና የኢኮኖሚ ነጻነት ተደርጎ ይወሰዳል። ከ60 ሚሊዮን በላይ የሚሆነው የሀገሪቱ ህዝብ የኤሌክትሪክ አገልግሎት የማያገኝ መሆኑ ለኢትዮጵያ ግድቡ የቅንጦት ሳይሆን የህልውና ጉዳይ ያደርገዋል። ኢትዮጵያ የምትከተለው መርህ ፍትሃዊና ምክንያታዊ የውሃ አጠቃቀም የሚል ነው። ይህ ማለት በላይኛው ተፋሰስ ያሉ ሀገራት በግዛታቸው የሚመነጨውን ውሃ ለልማት የመጠቀም ሙሉ መብት አላቸው የሚል ሲሆን ይህም በዓለም አቀፍ የድንበር ተሻጋሪ ወንዞች ህግ የሚደገፍ ነው። ኢትዮጵያ በቅኝ ግዛት ዘመን በተለይም የ1929 እና 1959 የተፈረሙ ስምምነቶች እሷ ባልተሳተፈችበትና ጥቅሟን ባላስከበረ መልኩ ለግብፅና ለሱዳን ብቻ ሙሉ መብት የሰጡ ስለሆኑ በምንም መልኩ እንደማትቀበላቸው በጽኑ ስትሞግት ኖራለች። በሌላ በኩል ግብፅ ለናይል ወንዝ ያላት ቁርጠኝነት ጥልቅና ታሪካዊ ሆኖ እናገኘዋለን። ግብፅ የናይል ስጦታ ናት እንደሚባለው ሁሉ ያለ ናይል ውሃ ግብፅ እንደ ሀገር መቀጠል እንደማትችልም ትገልጻለች። ግብፅ ግድቡን የምታየው የውሃ ዋስትናዋን አደጋ ላይ የሚጥል ታሪካዊ ስጋት አድርጋ ነው። የግብፅ መከራከሪያ የሚያጠነጥነው ባለቤትነትና የታሪክ መብት ላይ ነው። ግድቡ በሚሞላበት ወቅትና በከፍተኛ ድርቅ ጊዜ የሚለቀቀው የውሃ መጠን ቢቀንስ በእርሻ ስራዋ፣ በኢንዱስትሪዎቿና በዜጎቿ የመጠጥ ውሃ ላይ ከፍተኛ ቀውስ ይፈጥራል የሚል ስጋት አላት። በዚህ ምክንያት ኢትዮጵያ ግድቡን የምታስተዳድርበት መንገድ በዓለም አቀፍ ደረጃ አስገዳጅ የሕግ ስምምነት እንዲኖረው ትፈልጋለች። ግብፅ ይህንን ጉዳይ ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት ድረስ በመውሰድ ዓለም አቀፋዊ የዲፕሎማሲ ጫና ለማሳደር ስትሞክር መቆየቷም ይታወሳል። ሱዳን በሁለቱ ሀገራት መካከል ያለች በመሆኗ አቋሟ ሲለዋወጥ ይታያል። በአንድ በኩል ግድቡ የጎርፍ መከላከል፣ ደለል መቀነስና ርካሽ የኤሌክትሪክ ኃይልን ለሱዳን ስለሚሰጥ ጥቅሙን ትረዳለች። በሌላ በኩል ግን ግድቡ ከእርሷ ድንበር በጣም አቅራቢያ ምናልባትም 15 ኪሎ ሜትር ርቀት ላይ መገኘቱ
የግድቡ የደህንነት ሁኔታና የውሃ አለቃቀቅ መረጃ በግልጽ ካልተለዋወጠ በራሷ ግድቦች ላይ አደጋ ሊያደርስ ይችላል የሚል ስጋትንም ስታራምድ ቆይታለች። ነገራችንን ስናጠቃልል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደብዳቤ አንድምታ የቆመውን ድርድር ማንቀሳቀስ ቢሆንም ሂደቱ ግን በኢትዮጵያ ላይ ጫና የሚፈጥርና የግብፅን ፍላጎት የሚያስቀድም የመሆን እድሉ ከፍተኛ መሆኑ በጽኑ ሊታሰብበት ይገባል። ይህ ደግሞ በኢትዮጵያ በኩል የአፍሪካ ችግር በአፍሪካውያን መፍትሄ ያገኛል የሚለውን መርህ አደጋ ላይ ሊጥለው ስለሚችል ከፍ ብለን ባስቀመጥናቸውና በሌሎችም ጥበብ የተሞላባቸው ዲፕሎማሲያዊ መንገዶች እልባት መስጠቱ ግድ ይላል። አበቃን።